ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮችን ለሪሚዲያል ተማሪዎች ጥሪ ያላረገ ዩኒቨርሲቲ አለ። እሱም ዩኒቨርሲቲ ጂንካ ዩኒቨርሲቲ ነው። ከዚህ ቀደም ለሪሚዲያል ተማሪዎቹ ጥሪ እንዳረገ ሲታወስ ነበረ እና ጥሪውን አራዝሞ እስካሁን ድረስ ጥሪ አላደረገም እና በጂንካ የተመደባችሁ ተማሪዎች በቴሌግራም እና በዩቲዩብ ቻናል በተደጋጋሚ የጠየቃችሁ ነበረ እና ስለሱ ሙሉ ማብራሪያ ሰጣችኋለሁ ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነበር ከሆናችሁ ደግሞ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ አድርጉልኝ። ብዙዎቻችሁ የኔን ቪዲዮ ትከታተላላችሁ ግን ላይክ እና ሰብስክራይብ አታደርጉም። ስለዚህ እስቲ አሁኑኑ ልጠብቃችሁና ላይክ እና ሰብስክራይብ አድርጉኝ። በጂንካ ዩኒቨርሲቲ የተመደባችሁ ተማሪዎች እንደሚታወቀው በጂንካ ከተማ ላይ የተነሳ ወረርሽኝ አለ። እሱን አስመልክቶ የወጣ መግለጫ አለ እና በዛው አካባቢ የሚኖሩ ተማሪዎች እንኳን ትምህርት እንዲያቋርጡ ተደርጓል ማለት ነው በዚህን ሰዓት። ስለዚህ ወረርሽኙ እንዳይስፋፋ ቁጥጥር ላይ ስለሆኑ ሊቆዩ ይችላሉ። ስለዚህ እናንተ የራሳችሁን ዝግጅት ማድረግ ይኖርባችኋል። በጂንካ ዩኒቨርሲቲ የተመደባችሁ ተማሪዎች ትምህርት ሚኒስቴር ስለ እናንተ የሚጨነቅ ነገር የለም። ምክንያቱም በአንድ ጊዜ አስተምሮ በአንድ ጊዜ ነው የሚፈትነው ማለት ነው። በተመሳሳይ ከተጠራችሁ አልተጠራችሁ እሱ በተመሳሳይ ቀን በተመሳሳይ ሰዓት ነው የሚፈትናችሁ ማለት ነው ፈተናችሁን። ስለዚህ እናንተ የራሳችሁን ዝግጅት ማድረግ ይኖርባችኋል እንዳትጎዱ ማለት ነው። ስለዚህ ይህንን ዝግጅት ማድረግ ይኖርባችኋል በቅድሚያ ማለት ነው። ምክንያቱም በዛ ጂንካ ዩኒቨርሲቲ በጂንካ ከተማ ላይ የተነሳ ወረርሽኝ ከባድ ወረርሽኝ ስለሆነ በዛ አካባቢ የሚማሩ ተማሪዎች እንኳን የመማር ለአንድ ሳምንት ተቋርጧል ማለት ነው። በአሁኑ ሰዓት ላይ ተቋርጦ ይገኛል። መንገድ የለም ወደዛ የሚወስድ ማለት ነው በአሁኑ ሰዓት ላይ። ስለዚህ እናንተ ይቆይባችኋል። ከዚህ በኋላ አንድ ወር ሊቆይ ይችላል። ስለዚህ የእናንተ ጊዜ ይቃጠላል። ትምህርት ሚኒስቴር ስለ እናንተ የሚያገባው ነገር የለም። በእኩል ሰዓት አንድ አይነት ፈተና ስለምትፈተኑ እናንተ የራሳችሁን ዝግጅት ማድረግ ይኖርባችኋል። ከአሁኑ ዝግጅታችሁን ጀምሩ። ዝግጅታችሁን ደግሞ 50% የሚያቀጥላጥፍላችሁ ስፔሻል ክላስ አዘጋጅተናል። እንደሚታወቀው ስፔሻል ክላሳችን ላይ ብትቀላቀሉ ሞጁሎቹን የ2018 ዘንድሮ በተለያዩ ዩኒቨርሲቲዎች የሚሰጡ ሞጁሎች ተማሪዎች እየላኩልን ስለሆነ እኛ ጋር ገብታችሁ መቀላቀል ትችላላችሁ። የሌላ የባህር ዳር የአርባ ምንጭ የተለያዩ ዩኒቨርሲቲዎች የ2018 ሞጁሎች አሉ። ስለዚህ እናንተ እንዳትጎዱ ራሳችሁን ማዘጋጀት ይኖርባችኋል ማለት ነው። በኩል ሰዓት ስለምትፈተኑ ምንም የምትፈጥሩን ነገር የለም። ስለዚህ በዛ ከተማ ላይ ወረርሽኝ ተነስቷል። ግዴታ ደግሞ መቋረጥ አለበት ማለት ነው የትምህርቱ ስርዓት። እናንተ ራሳችሁን ማዘጋጀት ይኖርባችኋል። ስለዚህ ስፔሻል ክላሳችን ላይ መመዝገብ የምፈልጉ ተማሪዎች ከታች ኮሜንት ሴክሽን ላይ ቴሌግራም ቻናላችን እናስቀምጥላችኋለን። እዛ ላይ ገብታችሁ ኮሜንት ላይ መመዝገብ እፈልጋለሁ ብላችሁ ጻፉልኝ። የቴሌግራም ቻናላችን ላይ ገብታችሁ ማለት ነው። ቀጥታ ቴሌግራም ላይ እኔ አዳረጋችሁና በቀጥታ ወደ ክላሱ እንድትቀላቀሉ አረጋችኋለሁ። ስለዚህ በፍጥነት መቀላቀል ይኖርባችኋል። ራሳችሁን ማዘጋጀት ይኖርባችኋል። 2018 የሚያገዛችሁ ሞጁሎችን አዘጋጅተናል። የ2017 የ2016 እና የ2018 የዘንድሮን ጭምር ማለት ነው ሞጁሎች አሉ። ሞጁሎቹን ካነበባችሁ በኋላ ደግሞ ራሳችሁን የምትፈትኑበት ጥያቄ አዘጋጅተናል። እሱን ታነባላችሁ እና ደግሞ የተለያዩ ሪቪው የምናደርግላችሁ ቪዲዮዎች አሉ። የሳብጀክቶቹም የምን ቦርታ ላይ የአምናዊ የዛ በፊት የነበሩ ፈተናዎች እንደወጡ የሚያሳይ ሪቪው እናደርግላችኋለን እና ይህን ስፔሻል ክላስ መቀላቀል ይኖርባችኋል እና በጣም ብዙ ነገር እንሰጥበታለን። በዛ ስፔሻል ክላስ ላይ ከ9 እስከ 10 የነበሩትን ሾርት ኖቶችን ማግኘት ትችላላችሁ። ከዚህ በፊት የነበሩ ፋይናል ኤግዛሞችን የሪሚዲያል ተማሪዎች የተፈተኑትን ፈተና ማየት ትችላላችሁ ማለት ነው። በዛ ስፔሻል ክላስ ላይ ገብታችሁ ሙሉ ማብራሪያውን እንግዲህ ቴሌግራም ቻናላችን ላይ ያስቀምጠናል። የቴሌግራም ቻናላችንን በመጀመሪያው ኮሜንት ላይ ታገኙታላችሁ። እዛ ላይ ገብታችሁ መቀላቀል ይኖርባችኋል። ራሳችሁን ከወዲሁ ማዘጋጀት ይኖርባችኋል እንዳትቆጩ ማለት ነው። ትምህርት ሚኒስቴር እኩል ሰዓት እንደሚፈትናችሁ ነግሬያችኋለሁ። ስለዚህ ይሄ ነገር ለሁላችሁም ጠቃሚ ይሆናል። ራሳችሁን ከአሁኑኑ ካላዘጋጃችሁ ፌል እንደምታደርጉ ማወቅ አለባችሁ። ምክንያቱም ሳያጠና የሚያልፍ ተማሪ አይኖርም ማለት ነው። ከዚህ በፊት የሰራችሁት ስህተት ሊኖር ይችላል። የ12ኛ ክፍል ፈተና ስትፈተኑ ያላነበባችሁትን ቦታ ሳታነቡ ገብታችሁ ተፈትናችሁ ነው ይሄንን ውጤት ያመጣችሁት ማለት ነው። አሁንም ድጋሚ ይሄን ነገር እንዳይከሰትባችሁ። ሁለተኛ ውድቀት ደግሞ በጣም የሚያስጠላ ነገር ስለሆነ ራሳችሁን እንድታገዙ የሚያገዛችሁን ሞጁሎች፣ የተለያዩ ፈተናዎች፣ የተለያዩ ነገሮችን እዛ ላይ እኛ ግማሽ ፐርሰንት እንድታልፉ እናገዛችኋለን ማለት ነው። 50% ካገዝናችሁ 50%ቱ የራሳችሁ ማንበብ ይኖርባችኋል ማለት ነው።
ስለዚህ ስፔሻል ክላሳችንን የምትፈልጉ ከሆነ የመጀመሪያው ኮሜንት ሴክሽን ላይ አዋሩን፣ ገብታችሁ የቴሌግራም ቻናላችንን እናስቀምጥላችኋለን። ይመቻችሁ።